የውድቀት ዋዜማ ላይ የሚገኘው ህወሓት አሰብ የኢትዮጵያ ብልጽግና ቁልፍ በጎጥና በሰፈር የተሰበሰበው ጽንፈኛው ቡድን የመሶብ ተንቀሳቃሽ አውቶቡስ ምን አገልግሎትን ይሰጣል? የኢራን ማስጠንቀቂያ ድርድሩ ጊዜ ማባከን ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ እናደርሳለን። አስፈላጊ የሆኑ የመንግስት አገልግሎቶችን በቀጥታ ወደ ማህበረሰቡ ለማድረስ የተወሰደ ትልቅ እርምጃ ነው። ለአገልግሎት የተደራጀው አውቶቡስ ሙሉ ቁሳቁስ የተሟላለትና ራሱን የቻለ አገልግሎት ማዕከል ሆኖ የተዘጋጀ ሲሆን ቀልጣፋና አስተማማኝ አሰራርን ለማረጋገጥ ዘመናዊ ቴክኖሎጂዎችንና ስርዓቶችን አቀናጅቶ የያዘ ነው። አውቶቡሱ የአገልግሎት ፍሰቱን የሚያደራጅ የሰልፍ ማስተናገጃ ስርዓት ያለው ሲሆን የተለያዩ የክፍያ አማራጮችንም አካቷል። ለአገልግሎት የሚያስፈልገውን ኃይል በከፊል ከ8 ኪሎዋት የፀሐይ ብርሃን የሚያገኝ ሲሆን አስተማማኝ ኢንተርኔትም ተገጥሞለታል። በተጨማሪም የአገልግሎት አሰጣጡን ደህንነትና ግልጽነት ለመከታተል ካሜራዎች ተገጥመውለታል። መፍትሄ አምጪ ሆኖ የተዘጋጀው የፈጠራ ውጤትና ተንቀሳቃሽ ክፍል ከ8 የተለያዩ የመንግስት ተቋማት የሚከተሉት ወሳኝ አገልግሎቶችን ይሰጣል። አዲስ የግብር ከፋይ መለያ ቁጥር TIN መስጠት፣ የንግድ ፍቃድ ማውጣትና ማደስ፣ ለመንጃ ፍቃድ የሚያስፈልግ የሕክምና ምርመራ ማድረግ፣ የኗሪነት መታወቂያ ማደስና የልደት ምዝገባ፣ የመንጃ ፍቃድ መስጠትና የተሽከርካሪ ታርጋ ማደስ፣ የኢትዮጵያ ፖስታ አገልግሎት የመንገድ ፈንድ ክፍያ ማከናወን፣ የብሔራዊ መታወቂያ ምዝገባና የመረጃ እርማት፣ በኢትዮጵያ ኤሌክትሪክ አገልግሎት በኩል የሚሰጥ የቅድመ ክፍያ የኤሌክትሪክ አገልግሎቶች ይሰጣል። በአጠቃላይ ይህ ተንቀሳቃሽ አውቶቡስ የ8 ተቋማትን አገልግሎት በአንድ ላይ በማቀናጀት ዜጎች ረጅም ርቀት ሳይጓዙ ወይም የተለየ ቢሮዎችን ማንኳኳት ሳያስፈልጋቸው ምቹ፣ ቀልጣፋና ተደራሽ የሆነ መፍትሄን ይሰጣል። በጎጥ የተሰበሰበው ጽንፈኛው ቡድን በመከላከያ ሰራዊቱ ከባድ ጥቃት እየተሰነዘረበት ይገኛል። በአማራ ሕዝብ ስም ጭምብል በማጥለቅ በገዛ ወገኑ ላይ ግፍና መከራ ሲያወርድ የቆየውና ለህወሓትና ለሻዕቢያ ተላላኪ በመሆን መሰረተ ልማቶችን ሲያወድም የከረመው ጽንፈኛው ቡድን በአሁኑ ሰዓት በጀግናው የመከላከያ ሰራዊት የማያዳግም እርምጃ እየተወሰደበት ይገኛል። ከውስጥ ያገኘነው መረጃ እንደሚያመለክተው ለአብነትም በደቡብ ጎንደር ጋይንት ወረዳ ጥጥራ ብሎ በሚጠራው ቀበሌ ዙሪያ አንበሳው ጋይንት ክፍለ ጦር በሚል ስያሜ ሲንቀሳቀስ በነበረው የጥፋት ቡድን ላይ ሰራዊቱ በወሰደው የተቀናጀ ጠንካራ ክትትል የቡድኑ መሪ አንደበት ክንዳለምን ጨምሮ በርካታ የቡድኑ አባላት ላይ ወታደራዊ እርምጃን ወስዷል። ቀደም ሲል በሰራዊቱ ኦፕሬሽን የተወገደውን የአባቱን የክንዳለም ቦታን ተክቶ የጥፋት ተልኮውን ለማስቀጠል ሲሞክር የነበረው አንደበት ክንዳለም ከመከላከያ ሰራዊት ብረት ለበስ ክንድ ማምለጥ ሳይችል መቅረቱም ተዘግቧል። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሻገሩን አስታወቀ። ፓርቲው ትናንት ማክሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት ጥሰት በመፈጸም ላይ ይገኛል ሲል ከሷል። የኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልክ ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰት ለመታገል የትጥቅ ትግልን እንደ አማራጭ ወስዶ ትግል መጀመሩን በይፋ ገልጿል። በጉዳዩ ላይ አስተያየታቸውን ለዶች ቬሌ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዩሱፍ አሊ አብደላ በደንካሊያ አፋር ህዝብ ላይ ይፈጸማል ያሉትን መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶች በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ መግለጻቸው ተዘግቧል።
ባለፈው ዓመት በመላ ዓለም ወደ 8000 የሚጠጉ ስደተኞች ሞተዋል ወይም የደረሱበት አልታወቀም ሲል የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ ወደ 8000 የሚጠጉ ስደተኞች የተሻለ ህይወትን ፍለጋ በአስጊ መንገድ ሲጓዙ መሞታቸውን ወይም ጠፍተዋል ሲል የዓለም አቀፍ የስደተኞች ድርጅት ማክሰኞ ዕለት ባወጣው አዲስ ሪፖርት አስታውቋል። የኤጀንሲው የሰብአዊ ምላሽና ማገገሚያ ክፍል ዳይሬክተር የሆኑት ማሪያ ሞይታ በጄኔቫ ለጋዜጠኞች እንደተናገሩት አሃዙ በዓለም አቀፍ ደረጃ አደገኛ ስደት እየተባባሰ መምጣቱን ያሳያል ብለዋል። ለጋዜጠኞች እንደተናገሩት አሃዙ በዓለም አቀፍ ደረጃ አደገኛ ስደት እየተባባሰ መምጣቱን ያሳያል ብለዋል። በእስያ ከመቼውም ጊዜ በላይ የሞቱ ሰዎች ቁጥር ተመዝግቧል። በመቶዎች የሚቆጠሩ የሮሂንጊያ ተወላጆችና አፍጋኒስታን ዜጎች ከተጎዱት መካከል ግንባር ቀደም ናቸው። የስደተኞች ጫና በግጭት፣ በአየር ንብረት ለውጥ፣ በስራ ቅጥር ፍላጎትና በፖሊሲ የተነሳ ተባብሷል ብለዋል። ከመቀነስ ይልቅ በምትኩ እያየን ያለነው የስደት መንገዶች እየተለዋወጡ መሆናቸውን ነው ሲሉ ኃላፊዋ ተናግረዋል። የዓለም አቀፍ የስደተኞች ድርጅት አባል የሆነችው አንድሪያ ጋርሻ በበኩሏ ባለፈው ዓመት የተመዘገበው ሞት ከ2024 ጋር ሲነጻጸር ቅናሽ ያሳየ ሲሆን በወቅቱ የ9197 ስደተኞች ሞት መመዝገቡን ተናግራለች። የ2025 ዝቅተኛው አሃዝ ጥቂት ሰዎች ይሞታሉ ማለት አይደለም፣ ይልቁንም ተደራሽ የመረጃ እጥረትና በርካታ ጉዳዮችን የማጣራት ችግር መኖሩን ያንጸባርቃልን ብለዋል። እንደ IOM ዘገባ የመካከለኛ ሜዲትራኒያን ባህር ገዳይ የፍልሰት መንገድ ሆኖ ቀጥሏልም ተብሏል። እንደ IOM ዘገባ የመካከለኛው ሜዲትራኒያን ባህር ገዳይ የፍልሰት መንገድ ሆኖ ቀጥሏልም ተብሏል። በቤንጋል የባህር ወሽመን ለሶስተኛ ተከታታይ ዓመት የሟቾች ቁጥር ማሻቀቡን ቀጥሏል። ከአፍጋኒስታን ለቀው የሚሰደዱ ዜጎች የሚጠቀሙባቸው የመሬት መስመሮችም ገዳይ ከሆኑ የፍልሰት መንገዶች መካከል መሆናቸውን ኤጀንሲው ዘግቧል። አሰብ የኢትዮጵያ የብልጽግና ቁልፍ ነው። አሁን ላይ ኢትዮጵያ ያላት ቀጠናዊ ስትራቴጂካዊ ጠቀሜታና የአፍሪካን የብልጽግና ፍላጎት በማጣመር የቀይ ባህር የባህር በር ተደራሽነትና የጋራ ተጠቃሚነት ጥያቄዋን አጥብቃ እየጠየቀች ትገኛለች። ይህ ጥያቄ የጦርነት ወይም የጥላቻ ሳይሆን የተነጠቀውን ፍትህ ለማስመለስ በዲፕሎማሲያዊ መንገድ የጋራ ልማትን ለማረጋገጥ የሚደረግ ትግል ነው። ኢትዮጵያ በቀጠናው ሰላም እንዲሰፍ ጎረቤቶቿም ከእርሷ ግዙፍ ገበያና ሀብት እንዲጠቀሙ እርሷን በምላሹ የመተንፈሻ ቱቧን እንድታገኝ እያቀረበችው ያለው የሰላም ጥሪ ነው። የኢትዮጵያ ትንሳኤ ሙሉ ሊሆን የሚችለው ይህ የታሪክ ስህተት ሲታረም ብቻ ነው። የባህር ጠረፋችንን ማጣት ማለት ክብርን ማጣትና የወደፊት እጣ ፈንታችንን ለሌሎች አሳልፎ መስጠት እስከሆነ ድረስ ትውልዱ ማታም ሆነ ቀን ሲበላም ሲጠጣም የቀይ ባህርን ጉዳይ ማንሳቱ የህልውና ጉዳይ በመሆኑ ነው። ኢራን በሆርሙዝ እንዳደረገችው ኢትዮጵያን በቀይ ባህር ላይ ያላትን የተፈጥሮ የታሪክና የህግ መብት አረጋግጣ የጂኦ ፖለቲካዊ አቅሟን የምትገነባበት ጊዜ ሩቅ አይሆንም። አሰብ የኢትዮጵያ የብልጽግናዋ ቁልፍ ሆኖ ሳለ በሴራ ሰንሰለት ታስሮ መቆየቱ ለአዲሱ ትውልድ የሚሰጠው መልእክት አንድና አንድ ነው። ሉዓላዊነት በየብስ ብቻ የተገደበ አይደለም። የኢትዮጵያን ትልቅነትና ቀጠናዊ ተጽዕኖ ፈጣሪነት እንደገና ለማጽናት የባህር በራችንን በሰላማዊ በዲፕሎማሲያዊና በጋራ ተጠቃሚነት መርህ ማረጋገጥ የዘመናችን ትልቁ የትውልድ አደራ ነው። የኢትዮጵያ ድምጽ በባህር ሞገዶቿ ላይ ዳግም እስኪስተጋባ ድረስ ትግሉ ይቀጥላል። እኔ ካልመራዋት ኢትዮጵያ ትፍረስ የሚለው የህወሓት ቡድን በተለያዩ ጊዜያት አገር አጥፊ ስራዎችን ሲሰራ ቆይቷል ሲሉ በክልሉ የሚንቀሳቀሱ የክልሉ ተወላጅ ፖለቲከኞች ገለጹ። በአሁኑ ወቅትም እንደ ግብጽ ካሉ የኢትዮጵያ ታሪካዊ ጠላቶች ጋር በማበር ሀገርን ለማፍረስ በከፍተኛ ደረጃ ህወሓት እየተንቀሳቀሰ ይገኛል። ከዚህም በላይ ከሻቢያ መንግስት ጋር ጽምዶ የተባለ የጥፋት ጥምረትን በመፍጠር በትግራይ ህዝብ ላይ ዳግም ጭፍጨፋ
ሽፋንና እልቂት እንዲካሄድ መንገድ እየጠረገ ይገኛል። ህወሓት የባንዳ ተላላኪ በመሆን ሀገርን ለመበተን የሚሰራው ይህ የባንዳ ቡድን ሰሞኑን ደግሞ ጦርነት ለመክፈት ዝግጅት ማጠናቀቁን እየተናገረ ይገኛል። የዚህ የጦርነት ነጋሪ ዋነኛ ዓላማም የትግራይን ህዝብ በከፍተኛ ሰቆቃና እልቂት ውስጥ መክተት ሲሆን ህወሓት ለራሱ ጠባብ የፖለቲካ ጥቅም ሲል የትግራይን ህዝብ ሁል ጊዜም በጦርነት አዙሪት ውስጥ እንዲኖር የሚፈርድ የህዝብ ቀንደኛ ጠላት መሆኑን በተግባር እያሳየን ይገኛል ብለዋል። በጦርነት ስጋት ውስጥ የምትገኘው ደቡብ ሱዳን የመጀመሪያውን ሀገራዊ ምርጫ ለማካሄድ እየተዘጋጀች መሆኑን አስታውቃለች። ደቡብ ሱዳን ከባድ የእርስ በርስ ጦርነት ስጋት ቢደቀንባትም ለዓመታት ሲራዘም የቆየውን ሀገራዊ ምርጫ በመጪው ታህሳስ ወር ለማካሄድ መወሰኗን ተነግሯል። በፕሬዝዳንት ሳልቫ ኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የእርስ በርስ ጦርነት ለማቆም በአውሮፓውያን አቆጣጠር 2018 የሰላም ስምምነት መፈረሙ ይታወሳል። በዚሁ ስምምነት መሰረት ምርጫው በ2022 መከናወን የነበረበት ቢሆንም በተለያዩ ምክንያቶች በተደጋጋሚ ሲራዘም ቆይቷል። በመጪው 2026 ማብቂያ ላይ ይካሄዳል ተብሎ የሚጠበቀው ሀገራዊ ምርጫ በተያዘለት መርሃ ግብር መሰረት የሚከናወን ከሆነ ሀገሪቱ ከሱዳን ነጻነቷን ካገኘች ከ15 ዓመታት ወዲህ የሚካሄድ የመጀመሪያው ሀገራዊ ምርጫ ይሆናል። ከውጭ ወዳገኘናቸው ዜናዎች ስናልፍ ደግሞ የኢራን አዲስ ማስጠንቀቂያ። የኢራን ኢስላማዊ አብዮት ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውንም አዲስ ጥቃት ለመጋፈጥ ዝግጁ መሆኑንና እንደገና ጦርነት የሚነሳ ከሆነ በጠላት ቀሪ ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግሯል። ከባለፈው ጦርነት የባሰ አስከፊ ውድመት እናደርሳለን፣ አይተው የማያውቁትን ጥቃት እናከናንባቸዋለንም ብለዋል። ትራምፕ ዛሬ የሚያበቃውን የተኩስ አቁም ስምምነት በኢራን ጥያቄ መሰረት አራዝም ያለው ያሉ ሲሆን ኢራን ግን የተኩስ አቁም ስምምነቱ እንዲራዘም ለአሜሪካ ምንም አይነት ጥያቄ እንዳላቀረበች ገልጻለች። በተያያዘ ዜና አሜሪካና ኢራን ዛሬ ሮብ በፓኪስታን በድጋሜ ለድርድር ሊቀርቡ እንደሚችሉ ሲዘገብ ቢቆይም ኢራን ለድርድር ወደ ፓኪስታን እንደማታመራ በይፋ ማሳወቋን የሀገሪቱ መንግስት የዜና ምንጭ የሆነው ታስሚን ኒውስ ዘግቧል። ታስሚን ኒውስ እንደዘገበው ከሆነ አሜሪካ የሚያስማሙንን ሁሉንም ሐሳቦች ውድቅ ስላደረገች ድርድሩ ጊዜ ማባከን ነው ማለቷን ጠቅሷል። የአሜሪካው ምክትል ፕሬዝዳንት ቫንስ ወደ ፓኪስታን ለድርድር ሊጓዙ እንደነበረ የተዘገበ ቢሆንም እስካሁን ወደ ፓኪስታን አላቀኑም። ዛሬ የተኩስ አቁም ስምምነቱ ያበቃል። የተኩስ አቁም ስምምነቱ እንዲራዘም ፓኪስታን ሁለቱንም ሀገራት ለማስማማት እየጣረች ትገኛለች። ትራምፕ በበኩላቸው ኢራን አዲስ ፕሮፖዛል ስላስገባች የተኩስ አቁም ስምምነቱ ለተወሰነ ጊዜ ተራዝሟል ብለዋል። የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ሆነላችሁ።